ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሲንቄ ባንክ የሁሉንም ችግር የሚፈታ መፍትሄ ይዞላችሁ መጥቷል። የኦቢ ዲጂታል ብድር አገልግሎት ከቴሌብር ሱፐር አፕ መተግበሪያ ጋር በጋራ በመሆን የተመቻቸ ብድር አገልግሎት ሲሆን አዲስ ቢዝነስ ለመጀመር ሆነ ያለንን ቢዝነስ ለማስፋት በተጨማሪም ዘመናዊ ስልክ ለሚፈልጉ በብድር መልክ ያዘጋጃል። እንዲሁም ለግለሰቦች ደሞዛቸውን በሲንቄ ባንክ ሲቀበሉ እስከ 1 ሚሊዮን ብር ድረስ ብድር ያመቻቻል። ጦርነት ለማስቆም ሁሉም ወገኖች ከስምምነት መድረስ እንዳለባቸው ሀገራዊ የምክክር ኮሚሽን ገለጸ። የሀገራዊ የምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከሪፖርተር ጋር ባደረጉት ቆይታ 93% የኢትዮጵያ ሕዝብ ሰላም እንደሚፈልግና ምክክሩ በተቻለ ፍጥነት እንዲካሄድ ፍላጎት እንዳለው እርግጠኛ ሆነው መናገር እንደሚችሉ ገልጸዋል። ተስፋ ከማድረግ ባለፈም ኮሚሽኑ የማይስማሙ አካላትን ወደ አንድ ለማምጣት የማቀራረብ ስራዎችን እየሰራ እንደሆነ ገልጸው ነገር ግን የክልል መንግስታትም ለዚህ ምቹ ሁኔታን መፍጠር እንዳለባቸው ተናግረዋል። በአማራም ሆነ በኦሮሚያ ክልሎች የሸኔም ሆነ የፋኖ ታጣቂዎች ሊያመጡ የሚችሉትን አጀንዳ የሚመስሉ ጉዳዮች ከማህበረሰቡ ተወክለው ከመጡ ሰዎች መገኘቱን የገለጹት ዋና ኮሚሽነሩ የማንነት የመልካም አስተዳደርም የአስተዳደር ወሰንም ራስን በራስ የማስተዳደርም ቢሆን ከሁሉም ክልሎች በተሳታፊዎች በኩል መቅረቡን ገልጸዋል። በመሳሪያ አንዱ ማሸነፍ ይችል ይሆናል፣ ነገር ግን አንዱን ተሸናፊ ማድረጉ አይቀርም። የተሸነፈው አካልም በቀጣይ ቀን አሸናፊ እንደማይሆን እርግጠኛ መሆን አይችልም። በዚህ ሁሉ ሂደት ውስጥ ግን ውድመት ስላለ ነው ምክክር ያስፈልጋል የምንለው ብለው አሁን ያለው ሁኔታ በይቅርታ በማከም መዳን የሚቻለው ሁሉም በጋራ ሲሰባሰብ እንደሆነ አስረድተዋል። ጦርነቱ ይቁም ከተባለ ሁሉም አካላት መስማማት እንዳለባቸው ጠቅሰው በአንድ አካል ጥረት ብቻ የሚሳካ እንዳልሆነ ነው የገለጹት። በአንዳንድ አካባቢዎች መከላከያ ከዛሬ ጀምሮ ለምን መተኮስ አያቆምም ይባላል። ነገር ግን ይህን ለማለት ከሌላው ወገን በኩል ጥያቄው መምጣት አለበት። ነገር ግን በዚያኛው ወገን ያለው አካል እየተኮሰ መከላከያን አቁሙ ብለን መጠየቅ አንችልም ሲሉም አክለዋል። መሰል ጥያቄዎች ሲቀርቡ ለክልል መንግስታትም የሚቀርቡ ጥያቄዎች በመሆናቸው በአንድ ወገን ብቻ ያልቀረበ ተቀባይነት ያለው ጥያቄ ሊሆን እንደሚገባም ገልጸዋል። በአማራ ክልል ሰሜን ወሎ ዞን ወልዲያ ከተማ የባለ 3 እግር ተሽከርካሪ እንቅስቃሴ በመቆሙ ለከፋ ችግር መጋለጣቸውን ነዋሪዎች ገለጹ። አርብ መስከረም 16 ቀን 2018 ዓ.ም በመከላከያ ኃይልና በፋኖ ታጣቂዎች መካከል በወልዲያ ከተማና በዙሪያው ባሉ የገጠር አካባቢዎች በነበረው ግጭት ምክንያት የአካባቢው የትራንስፖርት እንቅስቃሴ መታገዱን ነዋሪዎች ለሪፖርተር ተናግረዋል። ስማቸው እንዳይጠቀስ የጠየቁ አንድ የከተማዋ ነዋሪ እንደተናገሩት በከተማዋ ሁሉም የትራንስፖርት እንቅስቃሴ ተቋርጦ እንደነበር ገልጸው የመረጋጋት ሁኔታ ሲታይ ከወልዲያ ወደ ቆቦና ወደ ሳንጋ አካባቢዎች እንቅስቃሴ ቢጀምርም የባለ 3 እግር ተሽከርካሪዎች ግን አሁንም ወደ ስራ አለመመለሳቸውን ገልጸዋል። በከተማዋ ከትራንስፖርት እንቅስቃሴ ባሻገር ባንክና ሌሎች የመንግስት ተቋማት ስራ አቁመው መቆየታቸውን የተናገሩት አስተያየት ሰጪው ይህ ዘገባ በሚጠናቀርበት ወቅት የኢትዮጵያ ንግድ ባንክና አቢሲኒያ ባንክ በከፊል ስራ ጀምረው በቀን 2000 ብር ብቻ እየሰጡ እንደነበር ማየታቸውን ጠቁመዋል። አሽከርካሪዎች በድፍረት ሲወጡ በሚሊሻ እየተያዙ ሲታሰሩ ማየቱን የተናገረው ደግሞ ሌላኛው ስሙ እንዳይጠቀስ የጠየቀ የባለ 3 እግር አሽከርካሪ እንዳለው አርብ መስከረም 23 ቀን 2018 ዓ.ም ቁጥራቸው በውል መለየት ያልቻላቸው ባለ 3 እግር ተሽከርካሪዎች አንደኛ ጣቢያ በሚባለው ፖሊስ ጣቢያ ታስረው ማየቱን ተናግሯል። የኪሳችንን ገንዘብ ለዘመን መለወጫና ለመስቀል በዓል መዋያ አውጥተን ዛሬ ላይ ባዶ ቤት ውስጥ ነው ያለነው ሲል የተናገረው ቅሬታ አቅራቢው በአጠቃላይ የከተማዋ እንቅስቃሴ በከፍተኛ ሁኔታ መቀዛቀዙን ተናግሯል። ባለ 3 እግር ተሽከርካሪዎች መታገዳቸው ነዋሪዎች ወደ ገበያና ወደ ሆስፒታል እንዲሁም ተማሪዎች ወደ ትምህርት ቤት እንዳይሄዱ አድርጓቸዋል ሲልም ገልጿል። ከተሽከርካሪ ስራ ማቆም ጋር ተያይዞ ነዳጅ ማደያዎችና ጋራዦች እንዲሁም ተያያዥ ስራዎች ሙሉ በሙሉ በሚባል ደረጃ ስራ ማቆማቸውን የተናገረው ነዋሪው ለሚመለከታቸው አካላት ጥያቄ ሲያቀርቡ ጉዳዩ መከላከያ ስለያዘው ምንም ማድረግ አንችልም የሚል ምላሽ ማግኘታቸውን ገልጿል። ተሽከርካሪዎቹን እንዳይንቀሳቀሱ የከለከለው የጸጥታ ካውንስሉ በመሆኑ እኛ ደግሞ የጸጥታ ካውንስሉን ውሳኔ መሻር ስለማንችል አካባቢው እስከሚረጋጋ ጠብቁ በተባልነው መሰረት እየጠበቅን ነው ሲሉ
ለደህንነታቸው ሲባል ስማቸው እንዳይገለጽ የፈለጉ የከተማ አስተዳደሩ የስራ ኃላፊ ተናግረዋል። የጸጥታ ካውንስሉ በአካባቢው በነበረው ግርግር ተሽከርካሪዎቹ እንዳይሰሩ አስቁሟቸዋል ያሉት ምላሽ ሰጪው እኛ አሽከርካሪዎች ወደ ስራ እንዲገቡ እየጠየቅን ነው ብለዋል። በከተማዋ 2024 ባለ 3 እግር ተሽከርካሪዎች መኖራቸውን የገለጹት ኃላፊው በርካታ አሽከርካሪዎች ወደ ስራ እንዲመለሱ ጥያቄ እየቀረበላቸው መሆኑን አክለዋል። ሎጂስቲክስና ሌሎች ነገሮች በባለ 3 እግር ተሽከርካሪ ለጠላት ወይንም ለፋኖ ታጣቂዎች እያቀረቡ መሆኑን የጸጥታ አካላት መረጃ ያገኙ ይመስለኛል ያሉት ኃላፊው ተሽከርካሪዎቹ እንዲቆሙ የተደረገበት ዋነኛ ምክንያት መሆኑንም ጠቁመዋል። የፋኖ ታጣቂዎች በከተማዋ ዙሪያ በቅርብ ስላሉ እስከሚረጋጋ መቆየታቸው እንደማይቀር መረጃ እንደደረሳቸውም አክለዋል። ከወልዲያ ከተማ በሰሜን አቅጣጫ 20 ኪሎ ሜትር ርቀት ላይ በምትገኝ ሳንቃ በምትባል የገጠር ከተማ እንደሚኖሩ የገለጹት አንድ አስተያየት ሰጪ ከወልዲያ በቅርብ ርቀት ጀምሮ በቅሎ ማነቂያ እስከሚባለው ድረስ ባለው አካባቢ ታጣቂዎች ሳይኖሩ እንዳልቀሩ ተናግረዋል። ጥቁር ውሃ ተብሎ ከሚጠራው አካባቢ ጀምሮ እስከ በቅሎ ማነቂያ ድረስ በግምት ከ40 ኪሎ ሜትር በላይ ርቀት ሊኖረው እንደሚችል የተናገሩት አስተያየት ሰጪው በእነዚህ አካባቢዎች ታጣቂዎች መኖራቸውንም ገልጸዋል። በመሆኑም ትምህርት ቤቶችና ሌሎች ተቋማት መዘጋታቸውን የተናገሩት ነዋሪው በአካባቢያቸው የነበረ ጤና ጣቢያም አገልግሎት እየሰጠ አይደለም ብለዋል። በቅርብ አማራጭ የጤና ተቋም ባለመኖሩ የሕክምና አገልግሎት ማግኘት እንደማይቻል የገለጹት አስተያየት ሰጪው ሕብረተሰቡ ችግር ውስጥ መሆኑንም ጠቁመዋል። የተፋሰሶች ከፍተኛ ምክር ቤት ደንብ ዝግጅት መገባደዱ ተነገረ። ኢትዮጵያ ያሏትን ትላልቅ ተፋሰሶች በተመለከተ ውሳኔዎችን የሚሰጥ የተፋሰሶች ከፍተኛ ምክር ቤት ደንብ ዝግጅት መገባደዱ ተነገረ። በውሃና ኢነርጂ ሚኒስቴር ስር ከህግና ከተፋሰስ ጥናት ዘርፍ በተሰበሰቡ ባለሙያዎች ቡድን የደንቡ ዝግጅት መደረጉንና በቅርቡ ሙሉ ለሙሉ ተጠናቆ ወደ ሚኒስትሮች ምክር ቤት እንደሚላክ ተገልጿል። በግንቦት ወር 2017 ዓ.ም በጸደቀው አዋጅ መሰረት ኢትዮጵያ ያሏትን ዋና ዋና ተፋሰሶች በሚመለከት ከፍተኛ ውሳኔ የሚሰጥ የተፋሰሶች ምክር ቤት እንዲመሰረት መወሰኑ ታውቋል። ምክር ቤቱን ወደ ስራ እንዲገባ የሚያስችለው ጥቃቅን ዝርዝር ጉዳዮች ጭምር የተካተቱበት ደንብም በሚኒስቴሩ መሪነት እየተዘጋጀ መሆኑንና በቅርቡ ተጠናቆ ለመጽደቅ እንደሚላክ ተነግሯል። በሚኒስቴሩ የተቀናጀ የውሃ ሀብት አስተዳደር መሪ ስራ አስፈጻሚ አቶ ደበበ ደፈርሶ ደንቡን በሚመለከት ለሪፖርተር በሰጡት ማብራሪያ የተቋቋመው የተፋሰሶች ከፍተኛ ምክር ቤት በዋናነት የተፋሰሶችን የሀገር ውስጥ እንጂ ድንበር ተሻጋሪ የተፋሰስ ጉዳዮችን እንደማይመለከት አስረድተዋል። ኢትዮጵያ ተፋሰሶቿ ለሁሉም የጋራ ጥቅም እንዲሰጡ የሚያስችሉ ግድቦችንና የተፋሰስ መሰረተ ልማቶችን በትኩረት ትሰራለች። በሁሉም ክልሎች ግድቦችን መገንባት ሆነም የተፋሰስ መሰረተ ልማት ለመዘርጋት ከፍተኛ አቅም የሚጠይቅና በቀላሉ የማይቻል በመሆኑ የጋራ ተጠቃሚነት የሚሰጡ ልማቶችን መስራት አቻ እንደሌለው ባለሙያው አመልክተዋል። ኢትዮጵያ 12 ዋና ዋና ተፋሰሶች እንዳሏት በማመልከት በየተፋሰሱ ራሱን የቻለ ምክር ቤት እንደሚቋቋም የገለጹ ሲሆን ካውንስሎቹን በጋራ የሚይዝ ከፍተኛ ምክር ቤት ለመመስረት በትኩረት እየተሰራ መሆኑን ነው ያብራሩት። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።